ሮሜ 6 በጌታ ስም ማነባለሁ ይላል። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። ክብር ለጌታ ይሁን። እሺ ወደ ትምህርት ያልፋለሁ። ዛሬ ክፍል 2 ነው የምቀጥለው። እንግዲህ ስለ መቀደስ እያወራሁ ነው። ላስት ዊክ ያነሳነው ሐሳብ አለ፣ ወደዛ አልመለስም። የቅድስና ደረጃዎችን ግን ዛሬ አነሳለሁኝ። በነገራችን ላይ ጠቅላላ ሐሳቡን የዛሬውን ሐሳብ ጠቅላላ አድርጌ አንድ ሐሳብ ልንገራችሁ። በህይወታችሁ ጥሩ እንቅልፍ የምታገኙት በቅድስና ውስጥ ነው። ረፍት ያለው እንቅልፍ ያለው ቅድስና ውስጥ ነው። የሚገርማችሁ የጣፈጠ እንቅልፍ መተኛት የምትችሉት ከአይምሯችሁ ከኩነኔ ነፃ ሲሆን ነው። ክብር ለኢየሱስ ይሁን። የቅድስና ደረጃዎችን ዛሬ ስንመለከት እንዴት ነው የምንመለከተው የሚለውን ሐሳብ አሳያቸዋለሁ። ቅድስና ደረጃዎች አሉት። የሚቀጥለው ኔክስት ዊክም እናየዋለን። የቅድስና ደረጃዎች በፊት ከተደረገ ኃጢአት በፊት በጌታ ከመሆናችሁ በፊት የተደረገ ኃጢአት መንጻት፣ በፊት ከተደረገ ኃጢአት መንጻት፣ አሁን ከምናደርገው ኃጢአት በሂደት እየተለየን የምንጓዝበት ኢየሱስ ክርስቶስ ሲገለጥ ወይም እኛ ወደ እርሱ ስንሄድ በሙላት የሚጠናቀቅ ነው። ቅድስና ደረጃዎች የሚጠናቀቀው ያኔ ነው። ስለዚህ ቅድስና ጅማሬ አለው፣ ሂደት አለው፣ ፍጻሜ አለው። ወይም በሌላ አማርኛ ያለፈ አለው፣ ያሁን አለው፣ የወደፊት አለው። ኦኬ ምን ማለት ነው? 2:1 ላይ ካለፈው ኃጢአት ተቀድሰናል ስንል እግዚአብሔር አሁን የሚያየው በውስጣችን ያለውን የሚኖረው ክርስቶስን እንጂ እኛን አይደለም ይላል። እዚህ ቅድም ያነበብኩላችሁ ክፍል ምን ብሎ ይናገራል? ሮሜ 6 ላይ ብዙ ጊዜ ይህን ክፍል የሚያነሱት አገልጋዮች፣ መጋቢዎች ስለ ጥምቀት ነው። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ከኔ ጋር ሆኖ አንዴ ይሄ የሮሜ መጽሐፍ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል። እንግዲህ ሰው ክርስቶስ ኢየሱስን እንደ ግል አዳኝ አድርጎ ሲወስድ በህይወቱ ከሚገለጡና ከሚሆኑ መንፈሳዊ አንድነቶች መካከል አንዱ ከክርስቶስ ጋር አንድ መሆን ነው። ከክርስቶስ ጋር አንድ የምንሆንባቸው ባይብል ያስቀመጣቸው ደግሞ ለቤተ ክርስቲያን የሰጣቸው ስልጣን አለ። ምን ይላል መጽሐፍ ቅዱስ? ከክርስቶስ ጋር አንድ እንድትሆኑ የተጠመቃችሁ ይላል። አሁን ከክርስቶስ ጋር አንድ መሆኛ መጠመቅ ነው እያለን ነው። መጠመቅ ነው። ሰዎች ከክርስቶስ ኢየሱስ ጋር አንድ የሚሆኑት በጥምቀት ብቻ ነው። በጥምቀት ብቻ ነው። ምን ማለት ነው? እዚሁ መጽሐፍ ላይ ምን ይላል? ከክርስቶስ ኢየሱስ ጋር አንድ የምንሆነው እሱ በሞት ውስጥ በከርሰ ምድር ውስጥ በመቃብር ውስጥ እንደተቀበረ እንደተቀመጠ ለ3 ቀን በዛ እንደሆነ ከክርስቶስ ጋር አንድ የምንሆነው በጥምቀት በኩል ስንቀበር ነው ይላል። የምንቀበረው በምን በኩል ነው? እግዚአብሔር አብ እያየን ደግሞ የጨለማው መናፍስት እያየን ደግሞ በጌታ የዳኑት እያዩን ዓለማት እያዩን ከክርስቶስ ጋር አንድ የምንሆንበት መንፈስ በጥምቀት ውስጥ ነው። በአብ በወልድ በመንፈስ ቅዱስ ስም ሰውየው ስንቀብረው በዛ ውስጥ ከክርስቶስ ጋር ክርስቶስ ለኃጢአት፣ ክርስቶስ ለጨለማ ስርዓት፣ ለክፋት እንደሞተ እኔም በሱ አምኜ ለዚህ ለሚታየው ዓለም ለኃጢአት እንዳልሆን ስጋዬ እሳቤ ምልልሴ እንዳይሆን እቀበራለሁ ብሎ ሰውየው ይቀበር። ጌታ የሞተው ለማን ነው? ለኛ ነው አይደል? የሞተበት ፐርፐዝ ምንድነው ግን?
ለኃጢአት ላይሆን፣ ለአመጽ ላይሆን፣ ለጨለማ ስርዓት ላይሆን፣ በስጋው ማንንም ላያከብር እያዩት ነው የሰቀሉትና የገደሉት። ይቀበራል ማለት ነው። በምን? በውሃ። በቀብር ስነ ስርዓት ቀን የመንፈስ ቅዱስ መገኘት አለ ብለን እኛ የወንጌላውያን አብያተ ክርስቲያናት ህብረት እናምናል። ወንጌላውያን አብያተ ክርስቲያናት ማለት በጥምቀት ምናምን ቅዱስ ስርዓት ነው ብለን እናምናለን። ቤተክርስቲያን ከተሰጣት ቅዱስ ስርዓቶች መካከል አንዱ ይሄ ነው ብለን እናምናለን። ሰውየውን የደህንነት ትምህርት አስተምረን በዚህ መረዳቱ ስንቀብረው እየሞተ እንደሆነ ያውቃል። ስንቀብረው ደግሞ ምስክር አለ። ለምን? ነገ ፍርድ ስላለ፣ ምስክር ካለ ፍርድ አለ። ይቀበራል ማለት ከተቀበረ በኋላ እዛ ውስጥ የመንፈስ ቅዱስ ስርዓት አለ። እንዲሁ ክርስቶስ ከሙታን እንደተነሳ ይላል አይደል? ሲነሳ ሰውየው ከውሃ ውስጥ ሲነሳ ክርስቶስ ከሙታን እንደተነሳ። ለምን የተነሳው? ለክብር፣ ለኃይል፣ ለጽድቅ፣ ለሰዎች እኛም ልክ እንደዚሁ ከሙታን እንደተነሳን ለቅድስና ክርስቶስን ለማሳየት የእግዚአብሔር ሕይወት ለመኖር ሞተናል ለዓለም ብለን ለጌታ እንነሳለን። ይሄ የአንድነት ስርዓት ይባላል። ለዚህ ነው ጳውሎስ በሮሜ 6 ላይ በጣም አበክሮ የሚናገረው ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ምን እንዲሆን? አንድ እንሆን የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁሙን? ኦኬ። እንግዲያውስ ክርስቶስ በአብ ክብር ከሙታን ምን ብሏል? እንደተነሳ። ከየት? እኛ ደግሞ ከውሃ እንደተነሳን። ምሳሌው ነው የሚያሳየው። ከውሃ እንደተነሳ እንዲሁ እኛም በአዲስ ሕይወት ከምን በኋላ? ከጥምቀት በኋላ በአዲስ ሕይወት እንድንመላለስ በዚህ ምድር ያለችን ቆይታ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንደሆንን በመቃብር ስርዓት ውስጥ በውሃ ውስጥ አንድ እንደሆንን እንዲሁ በጥምቀት ከእርሱ ጋር ተቀብረን ከዛስ ሞቱን በሚመስል ሞት አልሞትንም ገና ሞቱን በሚመስል ሞት ከእርሱ ጋር ተባብረናል። ሞተናል ለዓለም ብለናል። ሞተናል ዘራፍ ለኃጢአት ብለናል። ሞተናል ለውሸት፣ ሞተናል ለጨለማ ስርዓት ብለን ሞተናል። ከዛስ ከእርሱ ጋር ተባብረን ትንሣኤውን በሚመስል እሱ ተነስቷል። ትንሣኤ መጀመሪያ በኩር ነው። ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። በምን? ከሙታን ከጥምቀቱ ስንነሳ እሱ ተነስቷል፣ በኩራችን ተነሳን። እኛም አሁን የምትኖሩት ህይወት የትንሣኤ ህይወት ነው የሚለው። አሁን የምትኖሩት ህይወት ከሞት ማግስት ያለውን አይነት ህይወት ነው የምትኖሩት። አሁን የምትመላለሱት መመላለስ አንድ በሆነ ህብረት ነው የምትመላለሱት። በሞቱ ተጠምቃችኋል። እሱ ከሙታን ሲነሳ የበኩር ሆኖ እንደተነሳ እናንተም ደግሞ እንደዚሁ ተነስታችኋል። እንግዲህ ወዲያ ለኃጢአት ይላል። ከእንግዲህ ወዲያ ለኃጢአት እንዳንገዛ። ተመልከቱ። ለምን ነው ለኃጢአት ማንገዛ? ስለሞትን። ለምን ነው ለኃጢአት ማንገዛ? በክርስቶስ ኢየሱስ አምነን በአንዱ መንፈስ ስለተጠመቅን ስለተቀበርን እንዳንገዛ። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ በኔ ሰውነት ላይ ፍቃድ እንዳይኖረው ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ። አሁን ደግሞ ያመጣዋልና ጳውሎስ እንደዛ አለ። እኔ ከክርስቶስ ኢየሱስ ጋር ምን ብያለሁ? ተሰቅያለሁ። አሁን የምኖረው በዚህ የምትነቁኝ እኔ ሳወራ እናንተ የምትሰሙኝ ክርስቶስ በእኔ ነው። በጣም ደፋር ትምህርት ነው። ይሄ ነው ትክክለኛ የክርስትና ቤዝ። ሰው በዚህ ውስጥ ከሌለ ረፍት የለው። የውሸት እንቅልፍ ነው የሚተኛ ሰው። በዚህ ውስጥ ካልገባ ህይወቱ ውጥንቅጥ ነው የሚሆነው። ውቅያኖስ ነው የሚሆነው። ውቅያኖስ አቃላችሁ አይሞላም። የማይሞላ ህይወት ነው የምትኖሩት። ፍላጎታችሁን ለማርካት ነው የምትኖሩት። የጎደለ ነገራችሁን ለማምጣት ሰው የጎደለ ይሄን በደንብ ስሙኝ እሺ። ሰው የጎደለበትን ነገር ለማሟላት በዚህ ምድር የተሰጠው እድሜ በቂ አይደለም። የቢንያምና የኔ እድሜ ተጨምሮ እንኳን ቢሰጥህ የሁለታችንን ብትኖር የጎደለ ነገርህን መሙላት አትችልም። የጎደለ ነገር የሚሞላው በኢየሱስ ነው። ስለዚህ ይሄን ልታስቡት፣ በዚህ መንፈስ ልትሰቀሉ ይገባል። እንዲህ ብሎ ይናገራል። የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። ከዛስ የሞተ ይላል ከኃጢአት ጸድቋልና። እስቲ ከጎን ያለው ሞተሃል፣ ስለዚህ ጸድቀሃል በለው። ቀንስልኝ። ሞት ይላችሁ ጽድቅ በሞት ውስጥ ነው የሚገኘው። ጽድቅ የሰዎች ጥሩ ስራ ውጤት ሳይሆን
በክርስቶስ ኢየሱስ በማመን የተሰጠ በጎ ስጦታ ነው። ልክ እንደዚህ ሁሉ የጸደቀ ሰው የሞተ ሰው ካልሞትክ ጽድቅህን እያረጋገጥክ አይደለም። አንተም እሱም በአንድ ቤት ውስጥ መኖር አትችሉም። ይቻላል። አንተም ራስን እየጠበቅ እሱም አንተን እየጠበቀው አይኖርም። የሞተ ሰው ላይ የጽድቅ ጉልበት ይገለጣል። የሞተ ሰው ላይ የቅድስና ጉልበት ይገለጣል። ሰዎች በኃጢአት የሚመላለሱት ያለ መሞታቸው ውጤት ነው። ኢየሱስ ሲያገኘ በህይወት የሚያደርገው የመጀመሪያው ጉዳይ መግደል ነው። አንተ መግደል እያኖረ ይገልሃል፣ አቅም ያሳጣል፣ ጉልበትን ይሰብረዋል፣ ኃይልህን ትምህርትን ይመታዋል፣ ፍላጎትን እንክትክትህን ያወጣና የሱ ጉልበት ባንተ ይገለጣል። ይሁን የሚል ጮሆ አሜን ይበለኝ። ቸርች የጌታ መንፈስ ካገኘ በህይወት ፕሮግራም አድርጎ የሚሰራው ያንተን አቅም መምታት፣ ያንተን ችሎታ መስበር፣ ያንተን ትምህርት መምታት፣ ያንተን ልምምድ መምታት። ባገኘ ቁጥር ይገልሃል፣ ባገኘ ቁጥር ይመታል፣ ባገኘ ቁጥር ያደክማል። ከዛስ ኃይሉ ባንተ ድካም ይገለጣል። ያኔ የቅድስና ጉልበት መታያ ትሆናላችሁ። ሰው የክርስቶስን ህይወት የቅድስናውን ጉልበት የማያሳይበት ምክንያት የመጀመሪያው በኃጢአት ስለሚመላለስ ነው። ኃጢአት የሚያደርግ ሰው ያልሞተ ሰው ነው። ለዓለም ሞቻለሁ አለ ጳውሎስ። አሁን የምኖረው እኔ ነኝ ካል አሁን የሚኖረው ጳውሎስ በክርስቶስ ክርስቶስ በሱ ከሆነ ክርስቶስ የሚፈልገው ነው የሚያደርገው። የተሳሳትናቸው ስህተቶች ሁሉ ያለመሞታችን ውጤት ነው፣ ወይንም ደግሞ ለፍቃዳችን ማደራችን የሚያሳየው። ሰው ስህተቱን ማረም የሚችለው መሞት ሲጀምር ብቻ። ለምሳሌ የሞተ ሰው ይሰማል? አይሰማም። የሞተ ሰው አይሰማም። ለራሱ አይሰማም፣ ለሰዎችም አይሰማም። ሰዎችን ፍቃድ አያደርግም፣ የራሱንም ፍቃድ አያደርግም። የሞተ ሰው በክርስቶስ ኢየሱስ ሲያምንና ሲጠመቅ ለዓለም ይሞታል፣ ለሰይጣን ስራ ይሞታል፣ ለሰዎች ሐሳብ ይሞታል፣ ለራሱ ይሞታል። ከዛ ሲነሳ ከጥምቀት ሲወጣ ለማን ነው? ለጌታ ነው የሚኖረው። እርምጃው ለጌታ፣ የሚገባው ለጌታ፣ የሚናገረው ለጌታ፣ የሚያስበው ለጌታ፣ የሚሄደው ለጌታ፣ የሚነካው ለጌታ። ያ የቅድስና ጉልበት በሱ ተካፋይ ስለሆነ በውስጡ የሚኖረው ጌታ ስላለ በቀላሉ ህይወትን ይመራታል ማለት ነው። ስህተቶቻችን፣ ውድቀቶቻችን፣ አለማስተዋላችን፣ በኃጢአት መመላለሳችን አንፈልጋቸውም። ከዚህ ስጋ ማን ይለየኛል አለ ጳውሎስ። የምፈልገውን ሳይሆን የማልፈልገውን ለማድረግ እገደዳለሁ አለ። እንዴት እንደምናስወግዳቸው ኔክስት ዊክ በደንብ አሳያቸዋል። በደንብ ዲቴል ለማሳያችሁ እንዲከፋፍተን የምንማረው ቀላል ለምሳሌ ክርስትና በአንተ ችሎታና ጥረት የተመሰረተ አይደለም። ውስጥ በሚኖረው በእግዚአብሔር መንፈስ ነው። በተኑን ስትነካው እንዴት ትላለህ? ቀላል ነው በለው። ከጎን ያለው ጌታ ስላለ ቀላል ነው በለው። ክብር ለኢየሱስ ይሁን። ስለዚህ ምን ብሎ ይናገራል? እግዚአብሔር አሁን የሚያየው የውስጣችን ያለው የሚኖረውን ክርስቶስን እንጂ እኛን አይደለም። ስለዚህ ምክንያት ከክርስቶስ የተነሳ በእግዚአብሔር ፊት በማፊት ምንድነን? ቅዱሳን ነን። የባለፈው ኃጢአታችን እንዳንኮነን፣ በትናንትና ህይወታችን እንዳንታሰር፣ በትናንትና ማንነታችን ዛሬ ላይ ስርዓት ውስጥ እንዳንገባ፣ ጠላትም ከሶ ከመስመር እንዳያወጣን፣ እኛም በራሳችን ላይ ፈርደን የትናንትናው ኃጢአታችን በቃ ብለን በዛው እንዳቀጥን እግዚአብሔር ሲመለከተን የሚያየን በውስጣችን የተቀመጠውን የተቀበልነውን ክርስቶስን ነው። እየሰራ አይደለም፣ ኤክስቲክ እናየዋለን። እየወረሰን አይደለም፣ መቀጣይ እናየዋለን። እያገለገለን አይደለም፣ ምናየው ነው። ነገር ግን ማንም በክርስቶስ ቢሆን አዲስ ፍጥረት ነው። እስቲ አንድ ሰው ጮህ አሜን ይበለኝ። ማንም ነገር ግን እንደሚገባው እየወጣ እየገባ ነው፣ ሌላ ጉዳይ ነው። እግዚአብሔርን በሚመስል ህይወት ውስጥ እየሄደ አይደለችም፣ ሌላ ጉዳይ ነው። ኔክስት ዊክ እናየዋለን እሱ እንዴት እንደምናመጣው። ነገር ግን የትናንትና እስር ቤት እንዳንገባ ድፍረት የሚሆነን እግዚአብሔር ከሰማይ ሆኖ ቸርችን ሳያት፣ እግዚአብሔር ከሰማይ ሆኖ እኔና እናንተን ሲያይ ከበደላችን በላይ ገዝፎ የሚታይበት የተቀበልነው የናዝሬቱ የኢየሱስ ክርስቶስ ስም ነው። ደሙ ትልቅ ነው የሚል ጮሆ አሜን ይለኛል። የሚገርማችሁ ብንደክምም ለጌታ ነው ያለው ጳውሎስ። ለዚህ ነው ብንበረታ ለጌታ ነው አለ። ባለአእምሮ ብንሆን ለጌታ ነው አለ። ጥሩ ብናስብ ለጌታ ነው፣ ባናስብስ ለጌታ ነው። እብዶች ብንሆን ለጌታ ነው። አይኖ ውስጣችን ሲታይ የሚገማ የሚሸት ደስ የማይል ነገር አለ። ነገር ግን ከነ ምናምናችን የጌታ ስም በእኛ ላይ ይታያል። ይሄ ሪኮግናይዝ መደረግ አለበት። ይሄ ማግኒፋይ መደረግ አለበት። ይሄ ቦታ ክብር ሊሰጠው ይገባል።
የኖርኩት የምኖረው የማልፈው ለጌታ ነው። አሁን ባለሁበት የህይወት አይነት እኔ ልታብራራኝ አትችልም። አሁን በመታልፍበት የህይወት ብርታትና ድካም የነገ ማንነት ሊብራራ አይችልም። አንተ የተጀመርከው በመስቀል ነው፣ የምታልቀው በክብር ነው። ከእጁ ማን ነው የሚያወጣ? ኃጢአት ነው የሚያወጣ? ክፋት ነው የሚያወጣ? አመጽ ነው የሚያወጣ? ኖ። እግዚአብሔር ልጆቹን ቤት አስገብቶ ነው የሚቀጣው። እንኳን እግዚአብሔር እኔ ልጆቼ አጥፍተው መንገድ ላይ አልተዋቸው፣ አስገብቼ ነው አጥቤ ገርፌ አስተካክዬ። ለምን? ደሜ ናቸው። አየህ፣ ደምህን አሳልፈ ሰጥ ነካርገውና ደምህን አሳልፈ ሰጥ። በደም ነው የተጓጀኸው በለው። ማንም ሰው ደሙን መንገድ ላይ አይጥልም፣ መልኩን መንገድ ላይ አይጥልም። ልጅ ቢፈነክት ሰው ቢያባርር ምን ቢያደርግ እንደምንም አድርገህ ከእስር ቤት አውጥተህ ልጅ አድርገህ ልቀጣል ታስተካክል ትሞክራለህ። በተለይ ህፃናት ሳሉ ብክት ብለው ቆሽሸው አስገብተህ ነው የምትሰራቸው። ለምን? ልጅ ነው፣ ክፋይ ነው። አንተ ለልጆች ከክፋት ጥሩ መሆን ከቻልክ ከደግነቱ ደግ የሆነ አንድ ጌታ አለ። አይ ቲንክ እየገባችሁ ነው ምለው አይደል? የቅድስና የመጀመሪያው ደረጃ መካከል የትናንትናው ኃጢአታችን በክርስቶስ ኢየሱስ በመስቀል በፈሰሰው ደም ዲስሚስ ሆኗል። ይሄ የሚያረጋግጥልህ ምንድነው? እንደ ልብ እንድትኖር አይደለም፣ ያሻ እንድታረቅ አይደለም። ይልቁኑ ከቤት እንዳትወጣ፣ ውጩ ብርድ እንደሆነ እንድታውቅ፣ ውጩ በረዶ እንደሆነ እንድታውቅ፣ ውጪ ሰይፍ እንዳለ እንድታውቅ። ይኸውላችሁ በምንም አይነት ሁኔታ በማይመች ሁኔታ ውስጥ እለፉ። ማለፍ ነው። በማይመች ሁኔታ ውስጥ ከቸርች ግን እንዳትጠፉ፣ ከህብረት ግን እንዳትወጡ። ጠላት የማይሆን በር ከፍቶ የሚያስወጣችሁ ዓላማው በእናንተ ላይ ያለውን ክርስቶስ ለማጨለምና የጌታን ምርጫ ለማጣላት ነው። ይኸውልህ አንተ በጌታ ቤት የመጣኸው አንተ ራስህ መርጠህ አይደለም፣ እግዚአብሔር ነው አንተን የመረጠ። የእግዚአብሔር ምርጫ ደግሞ ትክክል ነው። ሰይጣን አንተ ላይ መጥቶ ዓላማ አድርጎ ከቤቱ ሊያወጣ የሚፈልገው የእግዚአብሔር ምርጫ ስህተት ነው ብሎ ለእግዚአብሔር ለመክሰስ። የመረጠኝ ጤነኛ ነው። ገብቷል? ምርጫው ለኔ ቢሆን ኖሮ እኔ ጌታን መቼም አልመርጠውም። በኔ ካራክተር፣ በኔ አስተሳሰብ፣ በኔ ትምህርት አልመርጠውም። የመረጠኝ ዘላለማዊ ነው። አይገርምም? በኔ ይኸውልህ እሱ እኔን ስለመረጠኝ በኔ ህይወት ላይ የማይሆን ፕሮግራም ይዞ ጠላት ይመጣና ከመስመር ሲያስወጣኝ፣ በሌላ አማርኛ ለእግዚአብሔር እየነገረው ያለው አንተ እሱን የመረጥከው ተሳስተሃል እያለው ነው። እግዚአብሔር ግን በምርጫው አይሳሳትም። ስለዚህ የወጣሁበት መውጣት እንዳለ ሁሉ አንድ እረኛ አለ፣ ፈልጎ ያስገባኛል። አንዱ ይሄ ነው። ነገር ግን በጥፋቴ ጥፋት ውስጥ ገብቼ በአመፄ ውስጥ አመፅ ወልጄ ፍጻሜ ሞት ባደርግ ከአንዱ ከጥፋት ልጅ በስተቀር የጠፋብኝ የለም የሚለው ቃል እንዳይፈጸምብኝ ላደርግ የሚገባው ምንድን ነው? አስቀድሞ ከተደረገ ኃጢአት በክርስቶስ ደም ይቅር ስለተባልኩኝ አሁን በማይመች ሁኔታ ውስጥ በሆንም ቤቱ ይሻለኛል። ተካርገውና ቤቱ ይሻልሃል። ብርታትን የሚቀበለው ቤቱ ነው፣ ድካምንም የሚቀበለው ቤቱ ነው። እግዚአብሔር ቤት ሊስትሮም ልጁ ነው፣ ሚኒስትርም ልጁ ነው። አሜን በላይ። የእግዚአብሔር ቤት ወንበር ነው። ትክክል። የእግዚአብሔር ቤት ወንበር ነው፣ ሁሉም የሚቀመጥበት። እግዚአብሔር ቤት ነው ሰው ሁሉ እኩል። እግዚአብሔር ቤት ነው ሁሉም ሰው ልጅ። እግዚአብሔር ቤት ይኸውልህ ሁላችን ልጆች ነን። እግዚአብሔር ቤት ጉልበትህንም ይሸከማል፣ ብርታትህንም ይሸከማል፣ ድካምህንም ይሸከማል። ለምን? በደም ነው የወለደ። ነካርገውና ባንተ ቀልድ የለም በለው። በነገራችን ላይ በስጋ ከሚዋለዱ ሰዎች በላይ በመስቀል የሚዋለዱ ትልቅ እንደሆኑ ታውቃላችሁ። ከማንም በላይ በህይወት ልዘነጉት የማይገባ ትልቅ እውነት ትናንት ከተደረገ ኃጢአት ነጽታችኋል። አሜን። ለምንድን ነው ይሄን የምታስተምረን በሉኝ? ለምን? የመጀመሪያው ለመጸለይ አቅም ታገኛለህ። ለመጸለይ በማይሆን ህይወት ውስጥ እየተመላለስ አንተን በማይወክል ህይወት ውስጥ እንዴት እንደገባ ሳታውቅ ገብተህበት እያቦካኸው ጭቃ ውስጥ እንደ መጽሐፍ ሲናገር እኮ በብሉይ ኪዳን እንኳን በአሳ ነባሪ ሆድ ውስጥ የማይመለከተው ስፍራ ገብቶ ጸለየ ይላል። ትናንት ከተደረገ ኃጢአት እንደ ነጻችሁ ማረጋገጫው የማይመች ሁኔታ ውስጥ ገብታችሁ አንድ ጮህት ትጮሃላችሁ። አስበኝ የሚል ጮህት። አልቻልኩም፣ አቅቶኛል። አሁን ያለሁት ህይወት እኔ ክርስቲያን የምባል ህይወት አይደለም። ነገር ግን የሚቀጥለው ህይወት ውስጥ የቅድስና ህይወት ውስጥ እንድገባ አስበኝ ስትል የሚረዳ የማታውቀው እጅ ይገለጣል።
አንድ 3 ነጥቦችን ላንሳና ልጨርስ። እንዲህ ይላል፣ ጌታችን ራሱ ቅድስናችን ነው ይላል። ጌታችን ራሱ ቅድስናችን ነው። ስለዚህ እግዚአብሔር በክርስቶስ ቅዱሳን እንድንሆን አድርጎናል ይላል። ዕብራውያን 10:10 እስቲ እናንብበው። ዕብራውያን 10:10 እንዲህ ይላል፣ በዚህም ፍቃድ የኢየሱስ ክርስቶስ ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል። ይሰማል? በዚህም ፍቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል። ስንት ጊዜ ነው የቀረበው መስዋዕቱ? አንዴ ነው። አንዴ በመቅረብ በክርስቶስ ለሚያምኑት ሁሉ ተቀድሰዋል። በነገራችን ላይ ኢየሱስ ለዓለም ሁሉ ነው የሞተው። ለዓለም ሁሉ፣ ለሼካውም፣ ለመስጊዱም፣ ለሁሉም ነው የሞተው። በነገራችን ላይ ለሁሉም ነው የሞተው። አዳኝነቱ ግን ለተቀበሉት ብቻ ነው። የሚሰራው ለተቀበሉት ብቻ ነው። አቅም የሚሆናቸው ለተቀበሉት ብቻ ነው። አንድ ጊዜ ወደ ቅድስተ ቅዱሳን ኃጢአት ወደ ገነነበት እግዚአብሔርና ሰው ወደ ተጣሉበት ስፍራ አንድ ጊዜ የገዛ ሥጋውን ይዞ ገብቶ በስሙ ለሚያምኑት ለሁሉ ቀደሳቸው። ስለዚህ ትምህርታችን ምን ላይ ያጠነጥናል መሰላችሁ? ክርስቶስ ራሱ ቅድስናችን ነው። ለዚህ ነው መጽሐፍ ሲናገር ጌታችን ራሱ ቅድስናችን ነው ይላል። አንዳንድ ጊዜ ራሳችንን ለማሳየት ስንሞክር፣ ብርታታችንን ለማሳየት ስንሞክር እንወድቃለን። ኢየሱስን ስናሳይ ግን እንከብራለን። ይህን ትምህርት የሆነ ሀገር ሄጄ እያስተማርኩ እያለ አንድ ዶክተር እንደዚህ ያለኝ ከተማሪዎቼ መካከል፣ የሚገርምህ እኔ ድሮም በጌታ ሳልሆንም ጥሩ ሰው ነበርኩ አለኝ። አልተነካካሁም አለኝ። እና ፕራውድ ያደርጋል ማለት ነው። ፕራውድ ያደርጋል። የእግዚአብሔር ቤተሰቦች ላንተ ጥሩ ብትሆን ለሰማይ ምኑ ነው? ለምድርስ ምኑ ነው? በሁሉ ጥሩ ብትሆን ክብር ያለው በኢየሱስ ነው። ለዚህ ነው የግሪክ ሰው የለም አለ፣ አይሁዳዊ የለም፣ ሴት የለም፣ ወንድ የለም አለ። ማንም በንጽህና መኖር የሚችለው በክርስቶስ ነው አለ። ከጎና ያለው ይታይልህ ኢየሱስ በለው። አንዳንድ በሮች በነገራችን ላይ ያልተከፈቱት ትምህርታችን አብረው ስለተቀላቀሉ፣ አንዳንድ ስኬት ያጣ ነው የተቀላቀለ ህይወት አለ። የሆነ ከፍጥነታችን ጋራ፣ ከማስተዋላችን ጋራ፣ ከጥበባችን ጋራ እግዚአብሔር ያለን ነገር እንዳይፈጸም የተቀላቀለ ነገር አለ። የኛ ይቀመጥና የኢየሱስ ይታይ። በዘመናት መካከል የከሰሩ ሰዎችም የከሰሩት፣ የተጎሳቆሉ ሰዎችም የተጎሳቀሉት፣ ትንቢታቸው የዘገየባቸውም ሰዎች የዘገየባቸው ራሳቸውን ማሳየት ስለሚፈልጉ። እኔ እዚህ መድረክ ላይ ብዙ ምስክርነት ሰምቻለሁ። እዚህ መድረክ ላይ እግዚአብሔር አደረገልኝ ክብሩ ለእግዚአብሔር ይሁን ከማለት ይልቅ በጣም የጸሎት ሰው ነኝ፣ በአምላኬ ፊት ተንበርክኬ 24 ሰዓት እጸልይ ነበር ብለው ቀልቀል ያደርጉበታል እግዚአብሔር ለሰራው ስራ ላይ። እነሱም ይገባሉ። በሆነ ሁሉ መታየት ያለበት ማን ነው? እግዚአብሔር ቤተሰቦች ምንም ቢሆንላችሁ ኢየሱስን ማሳየት አይጥፋባችሁ፣ አይጥፋባችሁ። እንዲያውም መሆን ያለበት ምን? እኔ ደካማ ነኝ፣ ጸጋ በስቶልኝ የተወሰነ ነገር አደርጋለሁ። ከኔ የሆነ አይደለም፣ ያደረገው ጌታ ነው። አሁን ለሆነልኝ ነገር ግን ይገርመኛል። እኔ አይገባኝም ነበር። መትረፌ ይገርመኛል፣ በጌታ መሆኔ ይገርመኛል፣ አልፎ ተርፎ አገልጋይ መባሌ ይገርመኛል። ይሄን ሁሉ ያደረገው ኢየሱስ ነው፣ እሱ ይታይልኝ ብለህ መመስከር ያለብህ።
እንዴት ይሄንን ሀብት አመጣው ስትባል እንዴ ምናምን እኔ እኮ ምናምን ማለት የለብህም። ያቺ ጥንቸል ወደ ማዶ መሻገር ፈልጋ ውሃው ሞልቶባት አቃታት እና እንደ ድንገት ዝሆን ሲሻገር አየች እና ዝሆኑ ላይ ተንጠልጥላ ወጣ ተሻገረች እና በማዶ ያሉት እንዴት ተሻገርሽ ውሃ ሞልቶ ምናምን ሲሏት እንዴ እኛ እኮ እንደዚህ ነን አለች። ያሻገረህ ቢሆን ኢየሱስ ነው። የፈወሰህ ቢሆን ኢየሱስ ነው። ያከበረህ ቢሆን ኢየሱስ ነው። የሚድር ቢሆን ኢየሱስ ነው። ቅድስናችን ኢየሱስ እንደሆነ ልናውቅ ይገባል። የቅድስና የመጀመሪያው ትምህርት ቅድስና ኢየሱስ መሆኑን ማረጋገጥ አለን። የጴንጤ ልክ እዚህ ጋር ነው። መጀመሪያ ሁለትና ሶስቱ ሌላ ቀን አሳያችሁ። የመጀመሪያ ግን ቅድስናዬ ብዬ ብቃቴ ብዬ ኃይሌ ብዬ ጉልበቴ ብዬ ብርታቴ ብዬ ላሳይ የምችለው አንድ ብርቱ በኔ የሚታይ በኔ የሚኖር ንጹህ የሆነ የማይቆሽሽ ብርቱ የሆነ ኢየሱስ አለ። የቅድስናዬ ምንጭ የሚታይልኝ ኢየሱስ ነው። ይሄን ትምህርት የህግ አስተማሪዎች አይወዱትም። ሰዎችን እንደ ልብ መኖሪያ ያረጋዋል ብሎ ያስባሉ። ኖ ሰዎች እንዲያውም በጣም ስትሪክት ሆኖ እንዲኖሩ ከሚያስገድዳቸው ትምህርት መካከል አንዱ ቅድስና ኢየሱስ ነው ብሎ ማመን ነው። ለምን የሚለጠፍ ልብስ የለማ። ምን ማለት መሰላችሁ? በየቀኑ እንዲሞቱ ያስገድዳቸዋል። በነገራችን ላይ መንፈሳዊ እድገት መንፈሳዊ መሞት ነው። በዚህ ምድር ላይ ቸርች የመኖሯ ትልቁ ሚስጥር በትምህርት በክርስቶስ የዳኑትን ሰዎች ለዓለም እንዲሞቱ ማበረታታት ነው። እኔ ተስፍሽን ካገኘሁት ጊዜ ጀምሮ ይሄው በቀን በቀን ሲሞት አይቼዋለሁ። በቀን በቀን ብዙ ነገር አልሞተም ሞቷል። ብዙ ነገር እዚህ ጋር ብጠይቅ ለእያንዳንዳችሁ በቀን በቀን በመጣችሁ ቁጥር ጋሽ አስራት ይለኛል፣ ዛሬ ያለፈው ሰይፍ ይለኛል። ትክክለኛ ቦታ የምትቆረጥበት ነው፣ የምትሞትበት ነው። አንተ በሞትክ ቁጥር አንድ የሚታይ ጌታ አለ። ይኸኝ ሳትለው የሞተ ካለ የሚመጣ አለ። በሞተ ቁጥር ሕያው የሚሆን ኢየሱስ አለ። ለምን እዛ መጥመቂያ ውስጥ ሞቻለሁ ብለዋል። ስትነሳ በትምህርት ሲገልህ፣ በትንቢት ሲገልህ፣ ለዚህ ዓለም ሲገልህ፣ ለጨለማ ስራ ሲገልህ፣ ለራስ ሲገልህ እየተቆጣጠረ ይመጣ። ይሄን መጽሐፍ ሲያስተምር እንዲህ ብሎ ከእሴሊዮም የሚወጣው ውሃ ይላል ቀስ ብሎ ይመጣል እና የሞቱትን አለ ሕይወት እየሰጠ ይመጣና እግሬ ጋር መጣ አለ። ውሃው ስለካው ቁርጭምጭሚቴ ነው አለ። ቀስ ብዬ ስለካው ጉልበቴ ጋር መጣ። ከዛ ወገቤ መጣ። ከዛ ሸፈነኛል። ስለ ቅድስና ነው የሚሆነው። የሞቱትን ሕይወት እየሰጠ ነው የመጣው። እኔ ጋር ሲደርስ ቀስ ብሎ ነው። የጌታ ነገር ቀስ ብሎ ነው። አስማት ነው በአንዴ። ወንጌል ደግሞ ወንጀል አይደለም፣ በአንድ ቀን አያልቅ። በአንዴ ተሰርቶ ንጹህ የሆነ ልጅ የለም። በአንዴ ያደገ ሰው የለም። ሂደት ነው። ቀስ ብሎ ይመጣል ሲሸፍን። ቅድስናችሁ ክርስቶስ ነው። ሰይጣን ይስማ። እጃችሁን ብድግ አድርጉና ቅድስናዬ ነው ኢየሱስ በሉ። በነገራችን ላይ ይሄን ትምህርት የዓለም ትምህርት አይወደው። ይሄን ትምህርት ሌላ ሰው አይወደው። በዚህ ትምህርት ውስጥ ሰዎች ከሰነበቱ ከራሳቸው ያመልጣል፣ ከሙግት ያመልጣል፣ ከህግ ስርዓት ያመልጣል። ክርስቶስ በሙላት በህይወታቸው ለመገለጥ ይጣደፋል። የነሱ ትምህርት እየሞተ ይመጣል። የነሱ ችሎታ እየሞተ ይመጣል። የነሱ ጸሎት እየሞተ ይመጣል። በነገራችን ላይ የሰው ጸሎት እንዳለ ታውቃላችሁ? ያልሞተ ሰው ጸሎት አለ። የሞተ ሰው ጸሎትና ያልሞተ ሰው ጸሎት አለ። ያልሞተ ሰው ጸሎት ለራሱ ነው የሚጸለው። ያልሞተ ሰው ጸሎት እንዲደረግለት ነው የሚፈልገው። የሞተ ሰው ጸሎትስ ክብር በኔ ይገለጥ ሲለው የሚያስፈልገው ሁሉ ይጨመርለታል። በህይወታችሁ የተበላሸባችሁ ሁሉ የተበላሸ እናንተ ስለኖራችሁ ነው። ኢየሱስ በእናንተ መኖር ከጀመረ እናንተን በፈቃዳችሁ ከሰጣችሁ እሱ ከገደለው ኢየሱስ በእናንተ ትክክል ነው። እኔ አለ አንድ ሰባኪ ሲሰብክ ማረሰው ለሰው ሁሉ አለ ኢየሱስን እሰብካለሁ። ኢየሱስን ሰብኬለታል። ኢየሱስን እንደ ግል አዳኝ አድርጎ ያልተቀበለ ሰው አጋጥሞኝ አያውቅም አለ። ሁሉም ተቀብለውታል አለ። ለምን ካላችሁኝ አለ ኢየሱስ ቆንጆ ነው። ቆንጆ አይቶ ደግሞ የሚል የለም አለ። ነገር ግን ኢየሱስን ሰብኬላቸው ያልተቀበሉ ሰዎች ካሉ አለ እነሱ ኢየሱስን ሳይሆን ያሳየዋቸው እኔን ነው አለ። ገብቷቸዋል? እኔን ነው
አንተ ስለ ኢየሱስ እያወራ እውነት ባንተ ኢየሱስ ኑሮ ሕያው ሆኖ እየሰራ ሆኖ እየተንቀሳቀሰ ሆኖ ወርሶ ሆኖ ሰብከው እሱን አለማየት አይቻልም። አለማየት አይቻልም። ይወደዳል። እሱ ቆንጆ ነው። እሱ ያላንበረከከው ማን ነው? ኢየሱስን አይቶ በእግሩ ሲት ያልወደቀ ማን ነው? የኔ ቆንጆ ኢየሱስ ክብሩን ይውሰደው። የቅድስና የመጀመሪያው ደረጃ ቅድስናችሁ ኢየሱስ መሆኑን ማወቅ ነው። ሁለተኛ ቅድስናችን ሙሉ ለሙሉ ባይጠናቀቅም እቺ በጣም ወደረኛ ቃል ናት። ቅድስናችን ሙሉ ለሙሉ ባይጠናቀቅም እግዚአብሔር አሁን በአዋጅ ተቀድሳችኋል ብሎናል። አንደኛ ቆሮንቶስ እናንብበው። በአዋጅ ዛሬ ጮኩ እናንተ ዝናቡ እኮ ነው። አንደኛ ቆሮንቶስ 6:11 እንዲህ ይላል፣ ከእናንተ አንዳንዶቹ እንደነዚህ ነበራችሁ። እንዴት? ቁጥር 10 እንዲህ ይላል፣ ሌቦች፣ ገንዘብ የሚመኙ ወይም ሰካራሞች፣ ተሳዳቢዎች፣ ነጣቂዎች የእግዚአብሔርን መንግስት አይወርሱም ይልና እንዲህ ይላል፣ ከእናንተ አንዳንዶቹ እንደዚህ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል። ከዛስ ተቀድሳችኋል። በሶስተኛ ደረጃ ጸድቃችኋል ይላል። ክብር ለስሙ ይሁን። በአዋጅ ምን ብሎናል? ተቀድሳችሁ። አዋጅ 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 አዋጅ። አዋጁን ማክበርም ትችላለህ፣ አለማክበርም ትችላለህ። በአዋጁ መጠቀምም ትችላለህ፣ አለመጠቀምም ትችላለህ። አዋጁ ግን ተወጥቷል። ገብቶሃል? አዋጁ ለሁሉም መጠቀም ትችላለህ፣ አለመጠቀም ትችላለህ። አዋጅ ግን በአዋጅ ግን ምን ተብለናል? ተቀድሰናል። አዋጅ 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 አዋጅ። ተቀድሳችኋል በአዋጅ በአዋጅ። ያንን ቅብል አድርገህ ወደ ህይወት አስገብተህ ከማስተምርህ ትምህርት ጋር ተዛምደህ ህይወትህን በጽድቅና በቅድስና መርተህ የእግዚአብሔርን እርካታ ለሰዎች ምስክርነት ለእግዚአብሔርም ሐሳብ ማስፈጸሚያ ራስህን ማድረግ መሰራት ነው። መምጣት ነው። በአዋጅ ግን ምን ብለናል? ተቀድሰናል። ስለዚህ የዛሬ ትምህርት ምንድን ነው? አዋጅ ነው ማለት ነው። የሚቀጥለው ሳምንት እገባለሁ። ክብር ለኢየሱስ ይሁን። በአዋጅ ተቀድሰሃል በሉ። ሰውየው በአዋጅ ተቀድሰሃል። ሮሜ 5:9 ላይ የተቀደስ ነው ይልና ደግሞ እንዲህ ብሎ ይናገር። ሮሜ 5:9 ላይ በኢየሱስ ደም ነው ይላል። አዋጁ እንዲጸና የትኛውም አዋጅ እንዲጸና ማተብ ያስፈልገዋል። አያስፈልገውም? ያስፈልገዋል። አዋጅ ሁሉ እንዲጸና ዶክተር አብይ አህመድ የጻፈው በስሙ የጻፈው ደብዳቤ ያለ ማተብ ውድቅ ነው። አዋጅ እንዲጸና ማተብ ያስፈልገዋል። ማተቡ ደግሞ የማደብ ነው? የኢየሱስ ክርስቶስ ደም ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ምን ብሎ ይላል? ታትማችኋል። ሌላ ስፍራ ላይ ጳውሎስ ሲናገር የሚቀጥለው ሳምንት ሳንሶ ለቤዛ ቀን ታተማችሁበትን ቅዱሱን የእግዚአብሔር መንፈስ ምን አታርጉት? ታትማችሁ። ሶስተኛ እና የመጨረሻው ይሄ ጽሑፍ በጣም ያምራል። ከነዚህ ያምራል። ይሄ አያምርም? የለየት አላለባችሁ? ያምራል። እንዲህ ይላል፣ የሰውን ሁሉ ኃጢአት የሚያስወግደው በጣም ኢምፖርታንት ናት። የሚያስወግድ ቢል ጥሩ አልነበረም። የሚያስወግደው ከነ ነው ላይመለስ የሚያስወግደው የኢየሱስ ክርስቶስ ደም ብቻ በሉ እስኪ። ብቻ አንቀላቅልም ቻላ እኔ አይደለሁኝም እኮ መጽሐፉ ነው የሚለው እኮ። ይኸው ዮሐንስ 1:9 በቃ ያለምን ምን ኃጢአት የሚያስወግድ አንድ በግ አለ፣ እሱም ኢየሱስ ነው አለ። ዋናው ነገር ነካርጉትና በጉ አለ ወይ በሉት። በነገራችን ላይ አሁንም ያንም ያው ነው። ያንም ከግብጽ ያመለጡት ዛሬም ከጨለማ ስርዓት የምናመልጠው ያንም በበግ ነው፣ በአሁኑም በበግ ነው። ያንም በግብጽ በነበሩበት ጊዜ እያንዳንዱ አንዳንድ በግ ይዞ መጥቶ ስጋውን በልቶት አይደል ደሙን ቀብቶት ዛሬም ኢየሱስ ይበላል። ኢየሱስን መብላት ያቆመ ሰው ኳራስመስ ማራስመስ ኳሻከር ዳራከር ባራከር የሚመስለው አሁን እዚህ ምናምን አምሮበት ልታዩት ይችላላችሁ። ቃልም ማይበላ ጸሎትም ማይበላ ቸርች የሌለው ሰሚሽን የሌለው ሕይወት የሌለው በቅድስና ማይኖር በመንፈስ ዓለም መልአኩ የሱ ጠባቂ ሳይው ሰውየው ቦርጩ እዚህ ጋር ቂጡ እዛ ጋር ኳራስመስ ያዙ ጭንቅላቱ ምናምን ይሄ ሁሉ የሚስተካከለ የተመጣጠነ ምግብ ኢየሱስን አለመብላት።
የዓለምን ኃጢአት የሚያስወግድ ኢየሱስ የኢየሱስ ደም ነው። የሚያሳድግህም የኢየሱስ ሥጋ። አሜን ነው። ብላው በለው፣ ኢየሱስን ብላ በለው። የሆነ ነገር ይላችሁ ነበር ተውኩት። አንድ ልጅ ያስተማርኩት እንትን ነው፣ አርክቴክት ነውና ሀፍ ጎኑ ስዊዲሽ ነው ምናምንና በጣም ቸርቻችን ውስጥ ነገር ይበላል ብታዩ፣ ነገር ይዘነጥቃል። እኔ ደግሞ በሰው ነግሮኝ አላምንም፣ አይቼው ነው የማምነው። እና በቃ እንዲሁ ሲሰነጥቅ ነው እንትና እንዴት ለበሰች እንደዚህ እንትና እንዴት አደረገ ምናምን የሚለውና ይሄን ትምህርት መጣልኝ። ልክ እዚህ ጋር ስደርስ አሁን ትዝ አለኝ። ኢየሱስን ብላ ነገር ከምትበላ አልኩ ተፈወሰ። ኢየሱስ የበላ ሰው ይርበዋል። የተራቡ ሰዎች ካያችሁ በወሬ በሐሜት በጥላቻ በክፋት ተርበው እኮ ደግሞ የዓለም ትምህርት የዓለም እውቀት የዓለም መድረክ ጥጋብ የለውም። ታውቃለህ? ጥጋብ የለውም። ኢየሱስን ስትበላ ግን ታጋሳለህ። ጻድቅ እንዳንበሳ። አሜን ነው። ጻድቅ ምን እንዳንበሳ ያጋሳል። ለምን? ኢየሱስን ነው የሚመገበው። የኢየሱስ ቃል ነው በውስጡ ያለው። ዞር ሲል ቃል አለው፣ ዞር ሲል ቃል አለው፣ ግድግዳ ላይ ቃል አለው፣ መጽሐፍ ቅዱስ ላይ ቃል አለው፣ ነም ቃል አለው። ሁሉን ይበላል። የሆነ ቀን ጋጋጋጋ ሲል አንዳንድ ሰዎች እኮ የበሉት ያስታውቃል። ወደ ጉሮሮ የገባ የትኛውም ነገር በፊት ላይ ይገለጣል። ይህ ይገለጣል። በነገራችን ላይ አሁን እኮ ይሄኛው ዘመን ውበት ምግብ ሆኗል። ታውቃላችሁ? ፈጣን ተናጋሪ ነው ያወራው ዛሬ እሱ እየጮህብኝ። በነገራችን ላይ በዚህ ምድር ላይ ታውቃላችሁ፣ በአዲስ አበባ ከተማ በተለይ ደግሞ አለ ውበት ምግብ ሆኗል። በደንብ የሚበሉ ሰዎች እንዴት እንደሚያምሩ ያላቸው ሰዎች በጣም በቃ ልነግራቸው አልችልም። ጥሩ ነገር የሚበሉ ሰዎች አሁን አዲስ አበባ ውስጥ ቆንጆ አይደለች የምትለው እኮ ሰው የለም። ወንድም ሴቱ ውበት ወደ ጎሮሮ የሚገባው ነው። አየሰው ሁሉ አይቶ ቆንጆ ነው ካለ በአይን እይታው አንድ ደግሞ ቆንጆ አለ የሚበላ ኢየሱስ። እሱን የሚበሉ ሁሉ ያምራሉ። እኛ ምነው አሁን በለበሰ በሁማኒር በቀጠለ ባስቀጠለ ባስወጋ ባሳበጠ ምናምን አይደለም። ኢየሱስን በበላ ክብር ለኢየሱስ ይሁን። ውበትሽ ኢየሱስ ይሁን በላት። ብዙ አትጨነቂ፣ ኢየሱስን ቢ አሁን ከቅርብ ቀን በኋላ እኔ ብዙ ሰዎች እንዲያውም መድረክ ላይ ይሄ እነዚህ ዘፋኞች ምናምን እንዳይረግፉ እየፈራው። ለምን? ያላስቀጠሉት ያላስቀጠሉት ነገር የለምና ጄሶ እንደሚረግፍ እንዳይረግፉ ፈልጋለሁ። ስፖርት ቤት ስትሄዱ ወንዶቹ ተነፍተው ተጎግተው ይሁን ሰርተው ይሁን ያመጡት አላቅም ብለዋልና የሆነ ቀን ፍርስራሽ ሰው እንዳይበዛ ፈራለሁ። ኢየሱስን በመብላት ግን ውበታችን ይጨምራል። አፒታይታችሁ ክፍት ይሁን፣ ለትምህርት ክፍት ይሁን። ኢየሱስን ስትበሉ ነው ውበታችሁ ክብራችሁ እስከ መቼ ይጠቀስላችኋል። አንዴት ነበረች ውጭ ሀገር ያለ እኔ ውጭ ሀገር ሲኖር ከዚህ ከልጅነቷ ጀምሮ ጥቅስ ስትፈልግ እኔን የምጠይቀኝ እኔም ደግሞ አይሰለቸኝም። ሁሌ ጥቅስ ነግራታለሁ። በኋላ ጌታ መንፈስ እንደዚህ ያለኝ እረ ራሷ እንድትችል ንገራት አለኝ። እስከ መቼ ጥገኛቱና እስከ መቼ ትንቢት ከሰው ትሰማለህ? ራስህን ቻል እንጂ ኢየሱስን የበሉ ሰዎች የክብር ሰዎች ናቸው። ውበትህ ይወጣል። በራስህ ትቆማለህ። ራስህን ታገለግላለህ። እና እኔ አንድ ጓደኛ ያለው ሁሉ ቀን ተቸግሯል መሰለኝ። እኔም በኋላ ተጠቀምኳት አንድ ሰው ላይ ሁሉ ቀን ትደውላለች። ጌታ ምን ይለኛል ዛሬ? ጌታ ምን ይለኛል? ተቸገረ። ነብዩ ተቸገረና ጌታ ምን ይለኛል ብላ ዛሬ ስደውልለት የሆነ ቀን እንዴት ነሽ ይልሻል አላት። ጌታ ዛሬ ምን ይለኛል? ኢየሱስን ብትበላስ? ክብር ለኢየሱስ ብቻ ይሁን። ጸድቃችኋል። አሜን ነው። ድናችኋል። አሜን ነው። የኃጢአት ስርየት በኢየሱስ ብቻ ተገኝቷል። እናንተ ቀላል ሰዎች እንዳልሆናችሁ እንድታውቁ ፈልጋለሁ። ይሄ ግን ማለት እንደ ልብ እንድኖረ እንደ ልብ ወጥተህ እንድገባ ማለት አይደለም። የተሻለ ነገር ከተሻለ ነገር ካንተ እንደሚጠበቅ ማሰብ መቻል አለብን። የቅድስና ደረጃ የመጀመሪያው በክርስቶስ ኢየሱስ ጽድቅ ኢየሱስ እንደሆነ ማወቅ ነው። 2 እና 3 አለ። ኔክስት ዊኮችን ቀጥላቸዋለን። እግዚአብሔር አምላክ በምድሪታችን ላይ ሳንሰበሰብ ኢየሱስ እናሳያለን። ግን አደራ እምላችሁ እኔን የጠቀመኝ እናንተ እንዲጠቅም ስለምፈልግ በከፍታም ቢሆን የማይቀረው ቸርች ነው። እውነት ቢሆን ሲደላ ቸርች ኢትዮጵያዊ ትልቁ ችግሩ መከራውን ማኔጅ ማድረግ ይችላል። ችግሩን ማኔጅ ማድረግ ይችላል። ሰክሰሱን ግን ማኔጅ ማድረግ አይችልም። በዘመናት መካከል ለልጆቻችሁ ሰጣችኋቸው የምትሄዱ ትልቁ ስጦታ አሁንም እነግራችሁ ልጆቻችሁ በጣም ነው የሚያዋችሁ።
ልጆች የምትነግሯቸውን አይሰሙም፣ የምትኖሩትን የሚሰማው። ልጆችህ በመከራ ሰዓት ቸርች ይዛሃቸው መጥተህ ባገኘ ሰዓት ላይ ከቸርች ስቀር ቸርችን ሲሉ እምቢ ካልካቸው እምቢ ካልሻቸው ባደጉ ጊዜ በሰባት እጥፍ ያደርጉታል። አውሮፓ ውስጥ እንደዛ ነው የሆነው። እኔ የምኖርበት ከተማ ልጆቼ የሚኖሩበት ከተማ በየ100 ሜትሩ ነው ቸርች ያለው። ዛሬ በቸርች በየቤቱ በየ100 ሜትሩ ያለ ቸርች አንድ ሰው የለበትም። ዝላታን የሚባለው 4 ቸርች ገዛ። እኔ የምኖርበት ከተማ ገዝቶ የቢራ መጠመቂያ ያደረገው። እዛ ቦታ ያለቀሰ ሰው የለም። ያን ቸርች ለመግዛት ያላዋጣ ሰው አልነበረም። ልጆቹ አውጥተው ሸጡት። ዝላታን አሁን አፍርሶ ቸርቹን ቢራ ፋብሪካ አድርጎታል። ነገም እንደዚሁ ነው። ለምን መሰለ? አባቶቻቸው በመከራ ጊዜ ቸርች መሰረቱ፣ በመከራ ጊዜ ጸለዩ፣ በመከራ ጊዜ ሪቫይቫል አመጡ፣ በመከራ ጊዜ ሚሽን ሆነው ሄዱ፣ በመከራ ጊዜ ገንዘባቸውን ሰጡ። ስኬት ሲመጣላቸው ከቸርች ቀሩ። ልጆቹ ዛሬ የሉም። ወንጌል ስርጭት ወተን ኢየሱስ ያድናል ያ ለማ ሚን ፓፓ ደም ኮመራን ሲርካ የፍሪንተ ኮማቲል ደይ ምናምን ይሉኛል። አባቴ ነበር ቸርች የመጣውን ያልመጣም አንተ ጋር ማለት ነው። አየህ ምን ያደርግልኛል? ለምን አንተ እግዚአብሔርን አምልከው ይልና መጽሐፍ ቅዱስ ዘዳግም ላይ እግዚአብሔር አምላክ ልጆችን እስከ 1000 ትውልድ ይባርካል ይላል እኮ። ተባረኩ። ዛሬ የነሱን ሀብት ለመብላት ከዚህ ስንት ሰው ተጣድፎ እዛ ሄዷል? ስንት ሰው? ኢትዮጵያዊ ብቻ ወደ 30 ምናምን ሺህ ሰዎች አሉ። ኤርትራዊ 50 ምናምን ሺህ ያለ አስቡ። አበሻ ብለው ጠቅላላ። የእግዚአብሔር ቤተሰቦች ልጆቻችሁ የሚሰሟችሁ የምታረጉትን በመከራ ሰዓት ላይ ተንበርክካችሁ ማታ ስትጸልዩ ተንበርክከው ይጸልያሉ። የቤት ኪራይ ያጣችሁ ጊዜ ስትጸልዩ ያዩዋችኋል። የማያዩዋችሁ እንዳይመስሏችሁ። ጡጦ ይዞ እያለ ያያል። የቤት ኪራይ አልፎ ቤት ገዝታችሁ የሆነ ነገር ተሳካላላችሁ ማተፍ ደከመኝ ብለህ ስተኙ ሳይ መከራውን እሱ ማኔጅ ያደርጋል፣ ሰክሰሱን ግን አያደርግም። ብዙ ሰው እኔ ትልልቅ ጓደኞች አሉኝ እዚህ ትልቅ ህዝብ የሚመሩ። ይሄ ሁሉ ህዝብ አለኝ የችግሩ እንጂ የኔ ዘመድ አይደለም ማለት። የአባላት ፕሮግራም ቢባል ይሄን ያክል ሰው አይመጣም። ቸርቹ 3000 ወንበር አለ። የእግዚአብሔር ቤተሰቦች የችግራችሁ ዘመድ ኢየሱስን አታርጉት። በስኬታችሁም በማግኘታችሁም በማጣታችሁም ጊዜ የኢየሱስ መሆን ይሆንላችሁ። አሜን። ኔክስት ዊክ እቀጥላለሁኝ። በጣም ነው የምወዳችሁ። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።